ወይ ሄርሚ መጣሽ እዚህም የኔና ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብስት ይበል። እንግዲህ ሄርሚ ለምንድን ነው ቆይ ከነዚህ ሰው ህይወት እኮ ለሰከንድ እኮ ብትወጪ በቃ ተሽቀዳደሙ ነው አብርሃምና ሩታ ወደ አንቺ ይመጡ። ለምን ነው በዚህ ልክ እንጭራጭራችሁ ተከተልሽ የምትመጪ? የኔ እናት እንዳትመጪ ብለውሻል ነበር እንዴ ጉዜና ዳይት? ለምን መጣሽ? ቆይ አሁን ወይ ተዛም እንግዲህ ቪዲዮ እስከጨረሻ ተመልከቱ ብያለሁ። እንግዲህ አብርሃም መጥቷል ድጋሜ እነ ሩታ ጋር። እኛ እኮ ግራ እየገባን ያለው ጥፋተኞች እነ ሩታና ኤፍሬም ናቸው ወይስ አብርሃም ነው? በቃ ውዝግብን ያልነው ታመናል። ከእናንተ ከቡዜ እኩል ነው የታመምነው እምላችሁ። ምንድነው ታሪኩ? ምንድነው ጉዱኛ? ኧረ በፈጣሪ ስም ለንግግር የማይመች ለመወሰን የማይመች በየቀኑ አዳዲስ ታሪክ፣ አዳዲስ ሁኔታ፣ አዳዲስ ነገር። እሺ ምን ብለን እናውራሽኝ? አሁን እኮ ግራ ገባን። ኤፍሬምና ሩታን እየወቀስን ነው። አሁን እነሱ ናቸው እያደረጉ እየጎተኮቱ ያሉ። ግን እሱ ለምንድን ነው በዚህ ልክ ኮንፊደንስ ያጣው? ምንድነው የታመመው? የህመም አይነትስ ምንድነው? የሚናገረው ነገር እኮ አሁን እዚህ ጋር አብርሃም ፖይንት አለው። ሚስቴን አትናገሩብኝ፣ ሩታን እንደዚህ አትበሉብኝ፣ እሷ ጋር ነው የመጣሁትኝ፣ እዛ እንቅልፍ ነሳኝ ይላል። በዛ በኩል ደግሞ ደንዝዟል ልጁ። በዚህ በኩል ደግሞ እነሱ ይሄን ነገር እንዲያደርግ ደግሞ ቴክስት ይጽፉልሃል ቀስ ብሎ። ምንድነው የሚሻለው? አረ ምንድነው? አረ ልጅቷን ከአብርሃም በላይ አሁን ላይ የተጎዳችና የተሰቃየች ያለች በእውነት በጣም ስራት ውስጥ የገባችው ቡዜ ነች አይደለም ቤተሰብ? እኔ ቡዜ በጣም ነው ያዘነችኝ። በጣም ግራ ግብት ነው ያላት። በቃ እንዴ አይደለም እሷ እኮ እኛ የመጨረሻ ግራ ገባን እኮ ለመናገር ራሱ ዛሬ ተናገርነውን እኮ ነገ ለመድገም እኮ ግራ ገባን። በየሰከንዱ የሚቀያየሩ ነገሮች ሁላ በኢየሱስ ክርስቶስ። ምን አብርሃም ምን ነው እንትና ግን ኤፍሬምና ሩታ አረ በመድኃኒዓለም ተው በቃ በእናታችሁ። የግፍ አለው ሁሉም ነገር ግፍ አለው። እቺ ልጅ ግፍ ታስቀምጥባቸዋለች። ቡዜ እንደዚህ መሆኗ ኤፍሬም ዋጋ ያስከፍላል። ምንም ቢሆን ታላቅ እህት ነች። አታhazንም? በበሽታ ብትወድቅብህ አትጎዳም? እንደዚህ ሆና እንደዚህ እርር እያለች እንደዚህ ያደረጋችኋት በሌሊት እንቅልፏን አታ እንደዚህ ስታረቋት አታhazንም? ብዙ መስዋዕት ከፍታ ነው ያሳደገችው አይደለ? ታላቅ እህት ስጋ ነች አይደለ? የእናት ምትክ እህት ማለት ታላቅ እህት ማለት እኮ እናት ማለት እኮ ነች። ምን ነው እንደዚህ የምትሆነው? በእግዚአብሔር ስም ኧረ በድንግስ የንቀቱ ጥግ ደግሞ ሲያዋራው ዳዊት እንዴት እንደሚያዋራው እዩት። ኤኒዌይስ ቤተሰብ እስቲ እናንተ ኮሜንት አድርጉ። ኤፍሬም እና ሩታ የሚያስቀምጡት ግፍ ግን ትክክል ነው? ነገር ግን ዋጋ ያስከፍላችሁም? የሚያረጉት ነገር እንደዚህ ሰው ላይ የሚጭሱት ነገር ግን ትክክል ነው? እኔ አላውቅም። በዛ ላይ ደግሞ እኔ ዴቭን ዛሬ በሆነ በጣም በቃ ውሃ የሚያነሳ ነገር የተናገረው። አንተ ሰውዬ ምን ትሰራለህ እዚህ ጋር? ኤፍሬም ሴት ልጅ የወንድም ሚስት ጋር ምን ትሰራለህ? የወንድም ሚስት እኮ ለአንተ ባዳ ነች። ምንም እኮ አይደለችም። አንተ ለሷ ልጅ ነው እንጂ አጎትነትህ ለሩታ እኮ ምናምን የፈለከውን ነገር ማለት ትችላለህ። ምን አይነት ብልግና ነው? ምን አይነት ስራ ነው የምታስተምረው ለህዝቡ? እንዴት ነው የወንድም ሚስት ጋር ማደር ኖርማል የሆነው? ብቻዋን መኖር ሴት ማንም የሌለበት መኖር ወይም ደግሞ ማደር ወይ ለሊት 11 ሰዓት ላይ መገኘት እንዴት ነው ኖርማል የሆነው እናንተ ጋር? ከናንተ የሚያይ ቪዲዮ የሚያይ ኦዲየንስ ምን ይማር? ምን ነገር ጀጅ ያድርግ? ወይስ አንተም ከሩታ ጋር ሌላ ከይዛለክ? ልጁን አደንዛችሁ እናንተ እርስ በርስ የተፋፋናችሁ ነው ወይስ ምንድነው የተደረገ ያለው ነገር? አፎ ግራ ገባን። የምታረጉት ነገር ራሱ ህገ ወጥ የሆነ ነገር በቃ ግራ የገባው ነገር፣ የሚያስጠላ የሚቀፍ ለንግግር የማይመች ነገር ምንም በለን እንመንሽ። አሁን አንድ ሴት ልጅ ብቻዋን ያለች ሴት ልጅ ጋር እህትህም ያሉነች ምንህም ያሉነች ሴት ጋር አብረህ የምታድረው ምን አስበህ ነው? ልጁ የለም አብርሃም እዛ ነው ያለው። ከዛ ደግሞ አብርሃም ይቀበልና ምን ችግር አለ የወንድሙ ሚስት ጋር ቢያድር ብሎ ደግሞ ጭራሽ በድንግል ስም እኔ እንጃ። እኔ ቤተሰብ እስቲ ነገር ምን ትሉታላችሁ? የኤፍሬም ማደር እዚህ ብቻውን ሩታ ብቻውን ነው ትክክል ነው? አብርሃም ደግሞ ትክክል ነው ብሎ መናገሩ ትክክል ነው? ምን አይነት ሎጂክ ነው? ምን አይነት አማርኛ ነው የሚመጣው? በጣም ከባድ ነው። ዘመኑ ክፉ ነው እንደምታውቁት አይደለም? እንደዚህ ባድ አይደለም። የወንድም ሚስት አይደለችም። ማንም ታላቅ ወንድም እንኳን ከሴት ልጅ ጋር ፋይልሽ ከደረሰች ካደገች ልጅ ጋር አትደግ እኛ አትደር ነው ሲባል የሰማነው። ምክንያቱም ከመጥፎ ተፈጥሮ መጥፎ ነው፣ ከባድ ነው። ሴትና ወንድ ልጅ የደረሱ ሴትና ወንድ ልጆች አብሮ ካደሩ ሴንስ የሚደረግ ነገር አለ፣ ሆርሞን አለ፣ ብዙ ቼንጆች አሉ። ከዛ አንፃር የገዛ ወንድም እናት እንኳን አብሮ አይደሩ ተብሎ ነው የሚመከረው። የደረሱ አይደለም ባዳ አንድ ሴት ልጅ የደረሰች ሴት ልጅ ያውም የወንድም ሚስት
እኔ አላቅም ነገ ያደረጋችሁ ነገር ያሳያችሁ ነገር ያስተማራችሁን እያስተላለፋችሁልን እንደሆነ እግዚአብሔር ይፍታው። በጣም ከባድ ነገር ነው እና እኔ ዳዊትና ቡዜ ደግሞ እግዚአብሔር እኔ ጽናቱን ይስጣችሁ ብርታቱን ይስጣችሁ ነው የምለው እንጂ ከአእምሮ በላይ ከነገሮች በላይና እግዚአብሔር ካሉና ሰው የማይፈታ ጉዳይ ውስጥ ነው የገባችሁት። አብርሃም ደግሞ ምን እያደረክ እንደሆነ እኔ ራሱ ግራ ገብቶኛል። በዛ ላይ በእግረ የምትመጣው ምን አስበህ ነው? አብርሃም ሙሉ ለሙሉ ባይዘው ራሱን አልሳተም። ብዙ ነገሮችን ያስባል። ብዙ ነገሮችን ሲያወራ ትክክለኛ መደረግ ያለበትን ነገር አንድ ሰው ጤነኛ ሰው የሚያወራውን ነገር ነው እያወራ ያለው። ከዛ አንፃር ደግሞ አብርሃም ሆን ብሎ ነው የሚለው አይዲያም ደግሞ ይመጣብኛል። የሆነ ምሳሌ እስቲ ቤተሰብ እናንተ ምንድነው እየተከሰተ ያለው? ምንድነው እየተደረገ ያለው? እኛንን ያበርነው ወይስ እነሱ ናቸው ያበሩት? እኛንን ይሳት ነው ወይስ እነሱ ናቸው ይሳት? ትክክሉ ማን ነው? ኦዲየንስ ነው ትክክል? ቡዜ ነው ትክክል? ዴቭ ነው ትክክል ወይስ እነሱ ናቸው ትክክል? ወይስ ማንጋ ነው እውነቱ ያለው? እኔ ግራ ግብት ብሎኛል። እስቲ እውነቱን የምታውቁ ሰዎች የተገለጸላችሁ ሰዎች ይሄ ቪዲዮ ኮሜንት አድርጉልኝ። እስቲ ቪዲዮ እስከመጨረሻው ተመልከቱ። ሰብስክራይብ ማድረጋችሁን አትርሱ። እስቲ በቃኛ እኛ ውሸታም ከሆነ እስቲ ምንድነው የተደረገ ያለው እንዴ? በእውነታው ዓለም ራሱ እኮ የሌለ ታሪክ እኮ ያደረጋችሁ ያላችሁት እናንተ ምን ብለን እንቀበላችሁ? የሩታ እዚህ ጋር ዝም ብሎ ማዳመጥ ምንድነው? እሺ ምን እንበለው? እሺ ያው ይሄ የተንገበገቡ ነው እነ ዳዊትና ቡዜ ምን እንበልሽ? የእንትናይ መደንዘዝ የማን ነው የኤፍሬም ደንዝዞ እንደዚህ ክትር ብሎ የሚመልስላቸው ትክክል እንደሆነ እስካሁን ስቲል የሚናገረው ነገር ልጁን ጠይቁት። አብርሃም ምን ሊል ይችላል? እዚህ ጋር እኔ ነኝ የመጣሁት ነው የሚለው። አንተ ደግሞ እንደው አሁን ከእህትህ ቤት እንደው የሩታ ቤት እንቅልፍ የሚወስድው ነው ኮንፈርት ሰጥቶክ ይሄ ላይፍ ተመችቶክ እኔ እንጃ ነው ያላቅም። ቤተሰብ እዚህ ጋር ቡዜ የምታነሳው ፖይንት አለ። ተመችቶች ነው ህይወት እርግፍ አድርገን እንተውሽ እያለች ያለችው ነገር ትክክል ነው። እንደው እርግፍ አድርገው ቢተዋቸው እኔ የምለው ማለት ነው እርግፍ አድርገው ሁሉ ነገር ትተዋቸው ይኖራሉ እነዚህ ሰዎች አብረው በዚህ መልኩ ወይስ ምንድነው እዚህ ቤት ሊደረግ የሚችለው? ምን ሊፈጠር ነው የሚችለው? ቤተሰብ እንደሌለው ሰው መቼም ባይተው አድርገው አይተውትም አይደለ? ወንድማቸው ስጋቸው ነው አይደለ? እነዚህ ሰዎች ህሊናቸው አይፈቅድላቸውም። ትተውካል ለሷ ለእንደዚህ አይነት ጉድ ሰጥተው መቼም አብርሃምን አሳልፈው ሰጥተው በቃ ኑሩ ብለው አይተዋት ይታወቃል አይደለ? ቢተዋት ግን ልታኖሩ ነው በዚህ መልኩ የደነዘዘ ሰው አብረው ያስቀምጣ ወይስ የደነዘዙት እኛ ቪዲዮ ላይ ለኦዲየንስ ነው የደነዘዘው አብርሃም ወይስ እኛ ለድራማ እየሰሩብን ነው? አብርሃም ኤፍሬምና ሩታ አልደነዘዘም ወይ ይሄ ሰውዬ? የደነዘዘብን ለእኛና ለቤተሰቡ ለቡዜና ለዳዊትና ለሄርሜላ ነው ወይ አክት እያደረገ ያለው ወይስ ምንድነው የተፈጠረ ያለው? በኢየሱስ ክርስቶስ ሩታ ግን እግዚአብሔር የሥራሽን ይስጥሽ። በቃ እኔ ምንም ነገር አይደለም። አትሊስት እንኳን ከፈለገሽ በትክክለኛ መንገድ በጤነኝነት መንገድ ለምንድነው ያልተፈለገው ይሄ ነገር? በጤነኛ በሆነ መንፈስ በቃ እኔ አልፈልግም ከሄርሜላ ጋር መኖር እናንተም ተውኝ፣ እኔ ግን ጤነኛ ነኝ ብሎ በቃ ለምን በእርግጠኝነት አይነግረንም? ለምን በዚህ መልኩ እንዲሆን ፈለጋችሁ? ልጁ እውነት ጤነኛ ሆኖ እስከሆነ እውነት ታሞ እስከሆነ በሽታውን ለምን ፈለግሽው አንቺ? ለምን ከበድን ጋር መኖር ፈለግሽ አንቺ? ለምንድነው ይሄን ምን አርጎሽ ነው? ኤፍሬምስ በዚህ ልክ ለምን ጨከንክበት? ምንድነው እየተካሄደ ያለው? እኔ አላቅም። ምን ጥላት እንኳን አትመኙ። እንደዚህ አይነት ነገር ጠላታችሁ እንኳን ማታቁ ሰው እንኳን በዚህ ልክ በድን ሰው ሆኖ እኔ ስር እያለ እንዲኖር ነው ፍጹም ፍላጎት አይደለም። በጣም የሚጨንቀኝ ሲጀመር አንድ ሰው አለ ፍላጎቱ በደመ ነፍስ ብቻ ዝም ብሎ በስጋው ብቻ ከኔ ጋር እየተንቀሳቀሰ እንዲኖር አልፈልግም። በድን አብሮኝ እንዲኖር አልፈልግም። ከበድን ጋር ህይወቴ እንዲቀጥል አልፈልግም። ለምሳሌ የፈለገ ባፈቅረው የፈለገ በወደው የፈለገ የልጅ አባቢውን የፈለገ ሌላ ሴት ቀምታኝ እኔ ጋር መጣ ቢችል አልፈልግም። እንደዚህ አይነት በድን አብሮኝ እንዲኖር በጤነኝነት ጤናማ አይምሮ ያለው ሰው የሚሰራ ሰው በጣም ብሪያክት የሚያደርግ ቤተሰቡን የሚወድ ከቤተሰቡ ጋር የሚወያይ ህይወቱ ወደፊት ፊቸሩን የሚያስብ አይነት ጤነኛ ሰው ነው እንጂ አብሮኝ እንዲኖር ፈለገ የደነዘዘ ሰው አብሮኝ እንዲቀጥል አልፈልግም። ይሄ ግዝጠኛ ጤነኛ ሰው እንደዛ ነው የሚያስበው። ከእንደዚህ አይነት ሰው ጋር እንድሮም አልፈልግም። መፈለግም የለብንም። ምን ምንድነው እየተካሄደ ያለው? እግዚአብሔር ግን መልካሙን ነገር ሁሉ ያድርግና ለቡዜ ጭንቀት ብሎ እንትን ይበል ነው የምለው። እኔ ደግሞ አንድ ነገር እዚህ ጋር ቤተሰብ እናንተ ማሳብ ስጡኝ። ትውት አድርገዋቸው ለምንድነው ቡዜ ትውት አድርጋቸውና እስቲ ህይወታቸውን ይቀጥሉ። ታሽቀያማ ተሯሩጠው ነው ሲጀመረ ሄርሜላ ጋር እየሮጠ የሚመጣው አብርሃም ካንዴም ሁለቴ ስትተውት እዚህ ይለናል እኮ ሄርሜላ ጋር እንዴት እየሮጠ እንደሚመጣ እንትናም ሄርሜል ማነች ሩታና አብርሃም የሆነ ባህሪ ያለባቸው መፈለግን አይፈልጉም። መፈለግን አይወዱም። የሆነ መጥፎ ባህሪ ያለባቸው። ሄርሜላ መጣች በፈጣሪስ ቤተሰብ